ስዕለት ተስሎ ያንን ስለት አለመፈጸም ምን ያህል ከባድ እንደሆነና አንዳንድ ጊዜ ተገቢ ያልሆኑ ስለቶችን መሳል ምን ያህል ዋጋ እንደሚያስከፍል ይህ አጭር ታሪክ ያስተምረናል። ዮፍታሔ ይባላል። ከአሞን ልጆች ጋር ጦርነት ለማድረግ ከመነሳቱ በፊት በእግዚአብሔር ፊት እንደዚህ ብሎ ይሳላል። በዚህ ጦርነት ድል ካደረኩኝና በደና ከተመለስኩኝ በቤቴ ደጃፍ ስመለስ የማገኘውን ማንኛውም ነገር መስዋዕት አደርጓለሁ ብሎ ለእግዚአብሔር ተሳለ። ዮፍታሔም ጦርነቱ ቀንቶት ድል አድርጎ በሰላም ወደ ቤቱ ተመለሰ። ወደ ቤቱ ሲመለስ በቤቱ ደጃፍ የተቀበለው አንዲትና ብቸኛ የሆነችው ልጁ ነበረች። በዚህ ጊዜ ዮፍታሔ እሷን ሲመለከት ስለተሳለው ስለተጨንቆ ልብሱን ቀደደ፣ ልጄ ሆይ እያለ ጮኸ። ቁጥር 39 ላይ እንዲህ ይላል፣ እንደ ተሳለውም ስዕለት አደረገባት ይላል። ይህ እጅግ አሳዛኝ ታሪክ ነው። ብዙዎቻችን ምን መሳል እንዳለብን ባለማወቅ ልክ እንደ ዮፍታሔ የማይጠቅምና ያልተገባ ስለቶችን ስንሳል እንደመጣለን። ምናልባት ለጆሮ የሚቆረቁሩ ብዙ የሰማናቸው ስለቶች ይኖራሉ። እናንተስ በአካባቢያችሁ ለየት ያለ ስዕለት የተሳለ ሰው ገጥሟችሁ ያውቃል? መጽሐፍ ቅዱስ ግን እንዲህ ይላል በመጽሐፈ መክብብ ምዕራፍ 5 ቁጥር 5 ላይ ተስለህ ማትፈጽም ብትሆን ባትሳል ይሻላል